the paradox of success the more you succeed the harder it gets ስኬታማ በሆናችሁ ቁጥር በስኬት ላይ ስኬት ከባድ ነው በጣም መጠንቀቅ ያለባችሁ አንድ ሀገር ኢኮኖሚ የአሜሪካኖቹ 1% ማሳደግና የኛ 10% ማሳደግ ይለያያል የነሱ 1% የሚያድገው አሁን ያለው ኢኮኖሚ ነው ከባድ ነው የኛ ያለው ኢኮኖሚ 10% የሚያድገው አሁን ያለው ኢኮኖሚ ነው ሶ 1% የነሱ ማሳደግ ከባድ ነው በጣም ከባድ ነው 1000 ኪሎ ግራም እንደማንሳት ነው መሸከም ነው እዚህ ይሄኛው ደግሞ 10 ኪሎ ግራም 10 እንደመሸከም ነው ገባችሁ the harder it gets መጠንቀቅ ይጠይቃል expectation paradox የሚባላል success creates more pressure less before success ሰዎች success creates more pressure not less before success ከመሳካታችሁ በፊት pressure ይፈጥርባችኋል ሳካላችሁ ከዛ ጋር ስኬታማ ከሆናችሁ ልዩ ኢንከሬጅ ያደርጓችሁ ኦሬዲ በቃችሁ ብሎ ዝም ስለሚሉ after success ግን ሰዎች ኢንከሬጅ ያደርጓችሁ እናንተ ሰውን ኢንከሬጅ ለምታረጉ እንትን ይሆናል the isolation paradox የሚባል ይመጣል the more you achieve the lonelier you become ስኬታማ ስትሆኑ ብቻችሁን ነው የምትሆኑ ስትሬንጅ ሆናችሁ ነው የምትመጡት ገባችሁ ሰው አሶሺየት እንትን አይልም ሶ ለምን ኦልድ ሰርክላችሁ ጋር ታድጋላችሁ እነሱ ባለ ሀብቶች ላይ ሆኑ ይችላሉ መምራን ሊሆኑ ይችላሉ እናንተ ስኬታማ ምናምን ፖለቲሻን ስኬታማ ምናምን ስትሆኑ you become strange for them they become strange for you you grow out of your circle እንዴት ማመን እንዳለበት አታቀማን እነሱም እንዴት አንተ ማመን ስትሬንጅ ሆነባቸው አይ እሱማ ባለ ሀብት ነው ምናምን ሌሎች አንደርስታንድ የማያደርጉት እና እንጂ በዚህ ሰዓት የሆነ ቦታ እንሂድ ብሏችሁ ጊዜ ላይኖራችሁ ይችላል እና በዛ ምክንያት ለስኬታችሁ ከስኬታችሁ ጋር ሪሌት የሚያደርጉ እንትን የሚሉ ሰዎች ትንሽ ሰዎች ይሆናሉ the fear paradox success creates a greater fear of losing it success አንድ ጊዜ እንትን ካላችሁ ወደ ኋላ አግኝቼ ያጣው እንዳልሆነ አይባልም ሰማላችሁ አግኝቶ ማጣት ከባድ ነው ይባላል እንዳይሆን በጣም ፕሬሸር ይፈጥራል it is just another step ተቀበሉት ብትወድቁም መጀመሪያ ወድቃችሁ ነው የተነሳችሁት ብትወድቁም ችግር የለውም ታቆታላችሁ identity paradox የሚባላል success can make you forget who you are ሀብታም ከሆናችሁ ደሃ እንደነበራችሁ ትረሳላችሁ ደሃ ጓደኞች ነው ቤተሰብ እንዳላችሁ ወድቃችሁ ማታውቁ ይመስላችኋል ሲሳካላችሁ ስንት ጊዜ ወድቃችሁ ምናምን ይመስላችኋል control your identity እንዳትረሱ ስኬታማ ስትሆኑ ያኔ the punishment of success the hidden costs of winning ሲሳካላችሁ burn out እና exhaustion ይመጣል በጣም ብዙ ስለምትደክሙ እንዲሳካላችሁ ብዙ ድካም ስላለው burn out ታረጋላችሁ ደክማላችሁ ሲሳካላችሁ በጣም ዝነኛ ስትሆኑ ፕራይቬሲ እና ፍሪደማችሁ ነፃነታችሁን እናንተ ናችሁ ታጣላችሁ ሰዎች ይቀኑባችኋል ይከዷችኋል jealousy እና betrayal ስላለ ለና success becomes an addiction አንዱን ባገኛችሁ ቁጥር ስለሚቀጥለው ነው የምታስቡት the fear of being replaced ደግሞ ይመጣል በጣም የታወቀ ፊልም አክተር ከሆነ ይተኩኛል ይሄ አሁን የሆነ ምንድነው የሚባለው የእንግሊዝ ጄምስ ቦንድ ፊልም ይተካካሉ ስንት ጉድ ነው ያለው በቃ እዛ የሰራ አክተር በቃ ኑሮ አይደለም ይኖረው ሁሉ ጊዜ ለመመረጥ በጣም ነው የሚያሳዝነው ሌሎች ይተኩኛል ከኔ ፈጣን አክተሮች ይመጣሉ ከኔ ፈጣን ሯጭ ይመጣል ከኔ ጎበዝ እግር ኳስ ተጫዋች ይመጣል ከኔ ጎበዝ ድምጻዊ ይመጣል ከኔ ጎበዝ የበለጠ ሲኦ ይመጣል ከኔ የበለጠ ጎበዝ መሪ ይመጣል ትላሉና ተፈራላችሁ እነዚህ ሁሉ ስኬታማ ሰዎች የሚያልፉበት እንትን ነው ግን እናንተ ምን ታረጋላችሁ ስኬትን ከኤክስተርናል አቺቭመንት በላይ ከገንዘብ ከመናም ሪዲፋይን አርጉት it's not about fame
ፓወር ኦር ማኒ ስኬትን ከፐርሰናል ግሮዝ ጋር አገናኙት ከኢሞሽናል ከስሜት ጤንነት ጋር አገናኙት ስኬትን ከሌሎች ሰዎች ህይወት ላይ የምታሳድሩት አዎንታዊ ተጽዕኖ ጋር አገናኙት ስኬትን ሚኒንግፉል ሪሌሽንሺፕ ጋር ከልጃችሁ ጋር ከሚስታችሁ ጋር ከእናታችሁ ጋር ከአባታችሁ ጋር ከወንድማችሁ ጋር ከሰፈር ጓደኞቻችሁ ጋር ሚኒንግፉል ሪሌሽንሺፕ አዩት stay humble and ground ትሁት ሁኑ የመጣችሁበትን ቦታ እንዳትረሱ ኤነርጂያችሁና ሜንታል ሄልዛችሁን ተንከባከቡ ያምሮ ጤንነታችሁና ኤነርጂያችሁን ትማራላችሁ ስኬታማ ሰው ያብዳሉ ብርትኒ ምንድን ነው ያበደቻል ሰክሰስ እኮ ነው ያሳበዳል ብትወድቁ ደግሞ ችግር የለም መጀመሪያ ወድቃችሁ ነው የተነሳችሁት አሁን ብትወድቁ ተመልሳችሁ እንሳላችሁ አግንቶ ማጣት ልክ ምንም ችግር የለውም እንደመጀመሪያ ውድቀት ነው ምንም ውጤቱ ላይ ሳይሆን ኢምፓክቱ ላይ አተኩሩ ሪዛልቱ ላይ አይደለም ይሄ ምን ያደርገናል ሰክሰስ ደብል ኤጅ ስወርድ ነው በሁለቱ የተሰላ ቢላዋ ነው በሁለት ወገኑ የተሰላ ቢላዋ it is both a gift and a test ፈተናም ነው ስጦታም ነው ከተጠቀምንበት ስጦታ ሆኖ የሌሎች ብርሃን ይሆናል ከኛ አልፎ ለብዙ ሰዎች እንተርፋለን ካልተጠቀምንበት አያያዙን ካልቻልንበት ፈተና ሆኖ የኛንም በእኛ ተስፋ የሚያሳድሩ ሰዎችን ህይወት አጨልሞ ያልፋል ሶ ስኬታማነት ደስተኝነትን ፐርፐዝን ባላንስ ያደረገ ዝም ብሎ የገንዘብ የምናምን የፌም አቺቭመንት ብቻ እንዳልሆነ መረዳት ጥሩ ነው ሰክሰስ ትራፕ አይካረስ ሚዝ ይባላል እና የግሪክ ከሰክሰስ በኋላ ከውጤታማነት በኋላ የሚመጣ አሮጋንስ ሰለባ ስለሆነ ሰው ነው አይካረስ የሚባለው ሰውዬ አይካረስ እና አባቱ ዳይዶሎስ የሚባል ኪንግ ማይኖስ የምትባል ቦታ ላይ ታስረው ነበር እና ዳይዶሎስ ትልቅ ተመራማሪ ነው ፈጣሪ ነው እና እንትን ይፈጥራል የመብረሪያ እንትን ዋክስ እና ፌዘር እንትኖችን አገናኝቶ እንደ ክንፍ አድርጎ ይሰራዋል ዘን ያን ስለዚህ ክንፍ ከሰሩ በክንፉ በረን እናመልጣለን ብለው ማለት ነው እና ሊበሩ ሲሉ ዳይዶሎስ አባቱ አይካረስን አስጠነቀቀው በጣም ወደ ላይ ከፍ ብለህ እንዳትበር ዋክሱ እንትን ካልክ ዋክስ እንግዲህ እንትን ነው የሰም ማለት ነው ወደ ፀሐይ ከተጠጋህ ይቀልጣል እና ትወድቃለህ ወደ ታች በጣም እንዳትበር እንትን እንዳትል the sea will bring you down ዋው እንትኑ ይስበሃል ሶ መሃል ላይ ሆነ ብረር ይላል እሻለ በረራ መለጠ ከእስር ቤት በጣም ኦቨር ኮንፊደንስ ሲሆን ወደ ፀሐይ ተጠጋ እና ዋክሱ ቀልጦ ሰሙ ቀልጦ he fell into the sea and drowned ይላል ካይከረስ ምንድነው ካይከረስ ፎል ምንድነው ውጤታማነት በስነ ስርዓት እንትን ካላል ነው ወደ አሮጋንስ ያመራል ሪስክ የሚባለው ነገር ኦቨር ኮንፊደንት ሆነን እንድንተው ያደርገናል ኦቨር ኮንፊደንስ ደግሞ መጠን የሌለው ለከት የሌለው የራስ መተማመን ደግሞ እውር ነው የሚያደርገን አጠገባችን እሳት ይያለ አንበሳ ቆሞ ሊበላን እንትን እየተንጎማለለ አይታየንም እኛ ራሳችን ጥንቸል ሆነን ይያለ አንበሳ መስለን ታየል ራሳችን ለራሳችን ሰልፍ ኢሜጃችን ሮንግ ይሆናል ኖኪያ እንደዛ ነው የሆነው ኖኪያ በአለም አንደኛ ስልክ አምራች ነበር የኖኪያ ስልክ የተጠቀመ ሰው አለ እዚህ ነበራችሁ አይደል ኖኪያ ሁሉም ሰው ኢትዮጵያን ጨምሮ የሱን አዲስ ስልክ ዲጂታል ስልክ እየመጣ ነው ስማርትፎን እየመጣ ነው ወደዛ ግባ ሲባል አልሰማም ብሎ የኔ ፎን ሁሉ ጊዜ እንትን ነው ይሄው ከስሮ እንትን ብሎ ተዘግቶ ነበር ማይክሮሶፍት ገዝቶት ማይክሮሶፍት የሚሸጠው መሰለኝ ታች ስክሪን ቴክኖሎጂ እንትን አይደለም ይሄኛው ትክክል ህዝቡ ይሄን ነው የሚፈልገው ብሎ ቀጠለ ልክ እንደ ብሎክ ባስተር እንደነገርኳችሁ ልክ እንደ ኮዳክ ወደቀ
the Hebrews syndrome ይባላል the psychological trap of success ማለት the Hebrews syndrome is a concept in psychology and leadership studies that explains how excessive success leads to overconfidence poor decision making and eventual failure እና Hebrews syndrome ምናለው ራሳችሁን በቃ ሁሉ ነገር እንደምትችሉ አድርጋችሁ ታስባላችሁ እናንተ ምንም ኢንቪንሲብል ናችሁ ሰው ሲያስጠነቃችሁ ሲመክራችሁ አሰሙ የሆነ ነገር ስታረጉ ከዛ ቀጥሎ የሚመጣውን ኮንሲኩዌንስ አያገባችሁም ከሪያሊቲ አይዞሌትድ ትሆናላችሁ Hebrews syndrome የሚባለው ማለት ናፖሊዮን ቦናፓርቴ እንደዛ ነው የሆነው ናፖሊዮን ቦናፓርቴ ብዙ ጦርነት ካሸነፈ በኋላ እና የፈረንሳይን ቅኝ ግዛት ካስፋፋ በኋላ አሮጋንት ሆኖ የማይሞከር 18 12 ላይ ራሻን ወረረ በክረምት ራሻ ሰፊ ሀገር ነች እና ምንድነው የሚባለው ዋተርሉ እና እንትና ሁለተኛ መጨረሻ ላይ ቦናፓርቴ ዋተርሉ የሚባለው ወንዝ ላይ ተሸነፈ እና he said this is my waterloo አሁን እንግሊዝኛ ቃል መጨረሻ ፋይናል ማለት ነው ዋተርሉ ማለት ፋይናል ማለት አልነበረም ትርጉሙ ግን ናፖሊዮን the battle of waterloo መጨረሻ ላይ ሲሸነፍ ምን ተባለ ቦታ የመጨረሻ የተሸነፈበት ቦታ ሰው በእንግሊዝኛ ምን ነው if you say this is my waterloo this is my final defeat ማለት ነው እና የተሸነፈበት ቦታ የእንግሊዝኛ ቃል ሆኖ ቀረ ትርጉሙ እና Hebrews ሲንድሮም በጣም መጠንቀቅ ያለብን ነገር ነው ሶ እንትና አለ ማለት ነው ሌላው ኮዳክ ነው ያው 1975 2012 ላይ እንትና አለ ቅድም የነገርኳችሁ ስለሆነ ኤግዛምፕል ሆኖ ቀርቧል the Peter principle የሚባላል በጣም እንድታውቁ ስለፈለኩ ነው ጠቃሚ ነገር ናቸው success ውጤታማነት እንዴት ወደ ውድቀት እንዲሄድ ማለት ምን ይላል people are promoted based on their success in previous roles until they reach a position where they are incompetent አንድ ሰው ጎበዝ ነው ያላችሁት እየሄደ የሆነ ጊዜ ከዛ በላይ ጉብዝናው ሊወስዱ አይችልም because past success ነው እዚህ ላይ ስኬታማ ነው ወደሚቀጥለው ይሄዳል የሆነ ፖይንት ላይ ግን ይቆማል because leadership ለምሳሌ በስኪል በውጤታማነቱ እየሄደ የሆነ በኢንጂነሪንግ ችሎታው እየመጣ ከሆነ የሆነ ፖይንት ላይ ሲደርስ የሚጠይቀው ስራው ሌላ ነው የኮሙኒኬሽን ስኪል ቪዥን ስትራቴጂ ሊጠይቅ ይችላል እሱ ግን በስኪሉ ነው እንትን እያለ የመጣው ፕሮሞትድ እየሆነ የመጣው እሱ እንትን ይላል ሶ ሰክሰስ የሚወድቁበት ፖዚሽን ላይ ወስዳቸዋል ማለት የሚወድቁበት ቦታ ላይ ያንከበከብ ወስዶ እዛ ላይ አድርሷቸው ይመጣል ብዙ ሲኢኦዎች እንደዛ ነው የሚሆኑት ብሪሊያንት ሶፍትዌር ኢንጂነሮች ምናምን እንደዚህ ይሆናሉ when winning becomes obstacle ምንድነው ሳውዝ አፍሪካ እና ህንዶች እንግሊዝን ለማሸነፍ የእንግሊዝን ቀኝ ግዛት ለማሸነፍ ምን ስትራቴጂ ተጠቀሙ ነን ቫዮለንስ ስትራግል የሚባለው በሰላማዊ መንገድ ነን ኦቤዲየንስ እንትን ስትራግል ሲጠቀሙ አንድ ህንዳዊ እንግሊዝን ካየ ጥቅ በልበት ምራቅ ተባለ እና እንግሊዛዊ ሳይ ጥቅ ይላል ከዛ ሰራ እንግሊዞችም ሸርቻቸው ምናምን ጥሎ ሄዱ ሌላም ተጨማሪ ብዙ ነገር አድርገው እንግሊዝን ቃን እንገዛም ብለው የራሳቸውን የሚገዙ ብዙ ነገር አድርገው ከዛ ግን እንግሊዞች ከሄዱ በኋላ አሁንም እንግሊዞች ጥቅ ይላሉ ያን ለምደውት ለአንድ ቦታ ለስኬት ያደረሰ ስትራቴጂ ሁለተኛው ላይ ያደርሳል ማለት አይደለም you have to change the strategy ላይ ያደርስ ይችላል ሳውዝ አፍሪካውያን ኤንሲን አፓርታይድ ለመታገል ማንዴላን ሲያስሩ አፓርታይድ መንግስት እንግዲህ ዓላማቸው መሪውን ከትግሉ ማነጠል ነው እስር ቤት ሲቆይ ትግሉ መሪ አልባ ይሆናል ትግሉና መሪው አንዱ መሪው እስር ቤት ነው ትግሉ ከተማ ላይ ነው መሪ ያጣል አዲስ መሪ እስኪፈጠር ድረስ ክራሽ ያረጉታል ይሄን አወቁና እኛ ወደ እስር ቤት እንሄዳለን መሪውና ትግሉ ይገናኛል ብለው ሁሉም ሰው ደቡብ አፍሪካዊ ጥቁር ሆን ብሎ ህግ መጣስ ጥቁር ቀይ ነጭ ሰው ካይ መሄዶ መምታት መኪና እየነዳ ከሆነ ትራፊክ መጣ በምክንያት እንዲታሰር ማለት
እና ወንጀለኛ ሆኖ ገባ እስር ቤቶቹ ትግል የሚኮላሽባቸው ከትግል የራቁ ቦታዎች ሳይሆን ትግል የሚካሄዳቸው የሞቁ ቦታዎች ሆኑ እና ብዙ ሰው ታሰረ እስር ቤቱ ፈነዳ ይላል የትግል ማዕከል ሆነ ኤቭሪባዲ ታሰራ ከዛ ነፃነታቸው ያገኙ ማንዴላ ተፈታ ምናምን ችግሩ ምንድነው ከተውት በኋላ አሁን እንትን ነፃነታቸው ከተቀዳጁ በኋላ ወንጀለኝነት ባህል ሆነ ለዛ ለትግል የተጠቀሙበት ወንተም ችግር ሆነ አሜሪካኖቹ አልቃይዳን አስታጥቀው ኦሳማ ቢንላደን ምን ብለው ዩኤስኤስአርን ከአፍጋኒስታን ለማውጣት ነው የተጠቀሙት እነሱ ናቸው ያስታጠቁ አይሰለጠናቸው ኦሳማን ራሱ ቢንላደን ከዛ በኋላ እንተና ከወጣች በኋላ ሶቪየት ህብረት ከወጣች በኋላ ከአሜሪካ ጋር ተዋጉ ዩ አር ኖት ሹር ላንድ ነገር ተጠቀምኩበት ሶቪየት ህብረት ለማውጣት የተጠቀሙበት ስትራቴጂ አጌንስት ዘም ሰራ ሶ ዘ ፒተር ፕሪንሲፕል ይባላል ይሄ ብሎክባስተር እና ኔትፍሊክስ ቅድም የነገርኳችሁ ታሪክም ይሄን ያሳያል ሶ never stop evolve አንድ እንትን ስኬት የሚፈልግ ሰው ሁሉ ጊዜ ወደ አንድ ነገር ላይ በአንድ ነገር ጎበዝ ስለሆንክ ያደክ በሷ ስለመጣ እዛ ላይ ማቆም የለብህም ኢቮልቭ አድርግ ሌላ ስኪል ያስፈልጋል ሌላ ስትራቴጂ ያስፈልጋል ቢ ኦፕን አዲስ ነገር ለመማር አዲስ እንትን ለማለት አሁን ስኬታማ መሆንህ ነገ ስኬታማ መሆን ዋስትና አይደለም ዛሬ ስኬታማ ነህ ዛስ ኦኬ ዛስ ጉድ ነገ ስኬታማ ለመሆንህ ግን እንትን አይሰጥህም የጨረስኩ ነው the golden touch paradox ይባላል the curse of unlimited success ይባላል ኪንግ ሜዳስ የሚባል ሰውዬ ግሪክ ሚቶሎጂ ላይ ያለ ነው አንቼክድ የሆነ ሰክሰስ ሙሉ መጠን አልባ ስኬታማነት ግሪድ እንትን ይላል ኪንግ ሜዳስ የነካ ሁሉ ወርቅ የሚሆንለት ሰው ነው ሀብታም ሆነ ምግቡ መጠጡ even ልጁ ሁሉ ወርቅ ሆነች እና ስኬቱ እርግማን እንደሆነ ተረዳ እና አማልክቶቹን የሱና ጋድስ የሚሏቸው የግሪክ አማልክቶችን እንዲወስዱለት ለመናቸው ይላል እና ስኬታማነትን ያለ ሊሚት ያለ ገደብ ቼዝ ማድረግ መፈለግ አንኢንተንድድ ኮንሲኩዌንስ ያልታሰበ ችግር ያመጣል ሁሉ ጊዜ የበለጠ ማለት የተሻለ ማለት አይደለም more is not always better ባላንስ ያስፈልገዋል success managed መሆን አለበት managed ካልሆነ destructive ይሆናል ይሄ the tech bubble 2000 tech bubble የሚባለው እና በ1990s ቴክ ካምፓኒስ በጣም አደጉ .com bubble burst የሚባለው እንትን ማለት እና በጣም ሲያድጉ ፕሮፊታቢሊቲ ትርፍን ትተው በቃ ዝም ብሎ ማደግ ኤክስፓንሽን እንትን አሉ እና እድገቱ አንኮንትሮለብል ሆነ ከዛ ብዙዎቹ ከገበያ ወጡ ከስሩ እና ሳክሰስ ማለት ብሎ ሲሄድ መሄድ እንትን አይደለም ልክ እዚህ ጦርነት ላይ ቲፔሊፋውን ይሮጥሽ ደብረ ብርሃን ሲደርስ ዝም ብላ በሮጥ ይሮጣሉ ልባቸው ከዛ በኋላ እንደዛ ላይ ሆኖ እና ሶ አሁንም success is a double edged sword በሁለቱ የተሰላ ቢላዋ ነው it's a great achievement ትልቅ ስኬት ነው ግን ትልቅ አደጋም ሊሆን ይችላል ውጤታማ እንድትሆን ያደረገ ኳሊቲዎች በራስ መተማመን አምቢሽን ቦልድነስ ቼክድ ካልሆነ አንድ ቦታ ላይ ችግር ይሆናል ለምን አሮጋንስን ትቢትን ግዴለሽነትን ለከት የሌለው የራስ መተማመን ስለሚያመጣ ሶ ሰስተነብል ይሆነ የማያቆም ወደፊት የሚያድግ ቀጣይነት ያለው ውጤታማነት ከፈለጋችሁ ትህትና ከነገር ጋር መስማማት በማያቋርጥ ሁኔታ መማር ያስፈልጋል so success is not final success የመጨረሻው አይደለም failure is not fatal የሳካለት ሰው ሊወድቅ ይችላል የወደቀ ሰው አይሞትም
ሞት አይደለም ውድቀት ስኬትም ፋይናል አይደለም ዛሬ ይሳካልህ ማለት ነገ ይሳካልሃል ማለት አይደለም ዛሬ ወድቅ ማለት ነገ ትወድቃለህ ማለት አይደለም it is the courage to continue that counts እየወደቃችሁም ቢሆን ይሳካላችሁም ቢሆን ወደፊት ለመሄድ ወደፊትም ለበለጠ ሳካይተ ማለሙን ከወደቃችሁ ከወድቀት ለመውጣት ያላችሁ ጥንካሬ perseverance ጽናት ነው that matters that counts ብሎ የተናገረው ማን ይመስላችኋል ዊንስተን ቸርችል ነው ኦኬ ፎሎወርስ ለመጀመሪያ ጊዜ ሊደርሺፕ ትሬኒንግ ላይ አይ ቲንክ እዚህ ሀገር ስለ ፎሎወርስ ይወራ ፎሎወርስ ብዙ ከቨር አይደረግም የፎሎወርስ ኢሹ ስለ መሪነት ሲወራ ፎሎወር ማተርስ ለምንድን ነው ሰዎች መሪዎችን የሚከተሉት መሪ ብለው ለምንድን ነው መመራት ለምን ይፈልጋሉ መሪዎች ቅድም እንዳልኩት ሂዩማን ኔቸር ጋር መሪነት ከሂዩማን ኔቸር ጋር ይገናኛል ሳይኮሎጂካል ፋውንዴሽን አለ ሶሺዮሎጂካል ማህበራዊና ስነ ልቦናዊ መሰረት አለ መሪዎች ሰዎች የሆነ ሰው የሚታመንና ልባቸውን የሚያሸንፍ ሰው ሆኖ ሲያገኙት መሪያቸው አክሽኑ የሚያደርገው ነገር ተከትለው ያደርጋሉ ልክ ባልና ሚስት እንደሚመራረጡት ማለት መሪው ተከታዮች አንድ መሪ የሚከተለው ቪዥን ኢንስፓይሬሽን እነሱንም የሚያነሳሳ ከሆነ እንደ መሪ አድርገው ይቀበሉታል አንድ መሪ ያለው ችሎታ ኤክስፐርቲዝ ኮምፒተንስ ብቃት ለነሱ በጣም ታንታላይዝ የሚያደርግ ከሆነ የሚያማልል ከሆነ እንደ መሪ ይከተሉታል አንድ መሪ ያለው ኢሞሽናል ኮኔክሽን እና ኤምፓቲ ከሰዎች ጋር አሁን እነ ትራምፕ አይታችኋል በርገር ቤት ሄደው ይሸጣሉ እንትን በምርጫ ጊዜ ኮኔክት ለማድረግ ነው ስፖቲፋይ የሚባለው የፊልም እንትን መጀመሪያ አንተ ሲራ በቃ አዲስ ህዝቡን በሙዚቃ ሳብዳሉ ብሎ አዳዲስ ዘፈን ምን በቃ ተሰምተው የማያውቁ ግጥሞች ዘፈኖች ሰራና ለቀቀ 6 ወር ምናምን የሚያዳምጠው የለም ፋሚሊያሪቲ የሚባል ኮንሰፕት አለ የምትሰራው ነገር እንትን ሰዎች አዲስ ነገር ለመቀበል ዝግጁ የሚሆኑት የሚያውቁት ትንሽ ነገር ካለበት ነው እና ዘፈኖቹን ትንሽዬ ቀድሞ የሙዚቃ ቢት ትንሽዬ ግጥም ሲጨመርበት የሚያውቁት አበሉለት አሁን አንደኛ ነው እና እነ ትራምፕ ምና ቢሊየነር ነው አቨሬጅ ለመሆን ነው ይሄ እንትና የእንግሊዝ ፕራይም ሚኒስተር የነበረው ቦሪስ ጆንሰን ጸጉሩ ተንጨባሮ ምናምን ታይቷል ግን ልቅም አድርጎ የሚያበጥር ሰው ነው ወደ ሚዲያ ሊወጣ ሲል እንደዚህ ያንጨባራዋል አያም ዋን ኦፍ ዩ አማን አቨሬጅ ነው አሜሪካ የሚዲያ ካምፔን የፕሬዝዳንት ካምፔን ሲደረግ ፕሬዝዳንቱ እንደምንም ብሎ መሆን የሚሞክረው አቨሬጅ ነው በቃ ይሆነ ጂኦ ማለት ዝም ብሎ አቨሬጅ በሐሳብ የተፈጠረ ሰው ነው ቀለም የሚቀባ ሰው ቀለም ቀቢ ነው አሜሪካን ሀገር ውስጥ ያለ ነጭ ቀለም ቀቢ ነው እሱን እንዴት አድርጌ ላማልለው ነው የሚሰሩት ከሱ ጋር ኢሞሽናል እንዴት ኮኔክት ላድርግ ፎሎወርስ ሌላ እንደመሪ የሚቀደው ሸርድ አይደንቲቲ እና ቫልዩ ካለው የሚጋሩት ማንነትና ወይ ሴት ካለ ወይ ሽልማትና ቅጣት ካለው ወይ የሰውዬ ሴኩሪቲ እና ስታቢሊቲ የሚያመጣላቸው ከሆነ ሰላምና መረጋጋት ይሄ ሰውዬ መሪ ቢሆን እነሱም ኢምፓወር እንደሚደረጉ በዛ እሱ በሚያመጣው ስርዓት ላይ እንደሚሳተፉ ከተሰማቸው በመጨረሻም ሮል ሞዴሊንግ ነው ይሄ ሰውዬ እንደ ራያ ሰብ አድርገው የሚወስዱት ከሆነ ኤግዛምፕለሪ ቢሄቪየር የጦር ሜዳ ጀግና አሁን አሜሪካ እንትን ከተሳተፈ ጦርነት ላይ ቪየትናም ጦርነት ላይ ምናምን ሜን ኢን ዩኒፎርም በቃ ትልቅ ነገር ነው ስለሱ ነው የሚያወራው አይታችኋል ማኬንና ኦባማ ክርክር ስለሱ ነው የሚያወሩት በቃ ቢኮዝ ኤግዛምፕለሪ ሮል ሞዴል መሆን ስለሚፈልጉ ማለት የአሜሪካ ፕሬዝዳንሲ ላይ የወታደር ውትድርና ደርሶ የመጣ ሰው ከሆነ የሚወዳደረው በጣም ትልቅ እድል አለ ሶ ምን አየን ሊደርሺፕ በስቶሪ አየን 3 ስቶሪ አየን 3 ቲዮሪ አየን 3 ኮቴሽን አየናል how important it is ከዛ የሊደርሺፕ ጥቅም ላይ እንትናል ከዛ ሊደርሺፕ እና ሂማን ኔቸር አየን paradox and effects of leadership አየን success አየን success አንድ ሊደር success የሚሆነው መጀመሪያ ሌሎችን ከመብራት በፊት ራሱን ሲመራ self leadership ሲኖረው
ሰልፍ ሊደርሺፕ ራሱን ሲመራ ነው ሰልፍ ሊደርሺፕ ራሱን መምራት የሚችለው ደግሞ ምን ሲኖረው ነው ሰልፍ አዌርነስ ሲኖረው ነው ቱልስ አሉ ምናምን ብዙ አወራቸዋለሁ ብዬ ነበር ሰልፍ አዌርነስ ራሱን ሲያቅ ነው አንድ መሪ ራሱን ሲያቅ ስለራሱ የተሟላ መረጃ ኤክስተርናል እና ኢንተርናል ራሱን ስለራሱ ያለው እንትን ያቃል ሰዎች እንዴት እንደሚረዱት ያቃል ይሄን ማኔጅ ያደርግ ነው እንደዛ ሲሆን ያ መሪ ወደ ሰልፍ ትራንስፎርሜሽን ይሄዳል ስለሚያቀው you need to lead yourself you need to be your own CEO before you become the CEO of somebody before you become the leader of someone the leader of you have to lead yourself in the first instance አንደኛ ይሄን ለማድረግ ደግሞ ሰልፍ አዌርነስ ያስፈልጋቸዋል ራሳችሁን አግባብ እኛ ያልተነበብን መጽሐፍ ነን ለራሳችን ሰርፕራይዝ እንሆናለን ዓለም ቢዚ ስለሆነ ልጆች አሉ ቤተሰብ አለ ኑሮ አለ ጓደኛ አለ ከስራ ቦታ ሄዶ ወደ ቤት መሄድ አለ ብዙ ነው ስልክ አለ ፌስቡክ አለ we are busy ራሳችንን አንዳንዳብጥ self regulation self feedback introspection የሚባል አና ከራሳችን ጋር እናወጋም ቢዚ ነን ከኤክስተርናል ወርልድ ጋር ኤክስተርናል is so buzz በጣም ጫሂ ስለሆነ ራሳችን ምን ታዘብበት ጊዜ አናገኝ እና አናቀውም ሌላ ሰው የምናቀው ያክል ራሳችን አናቀው ራሳችን ስለማናቀው ደግሞ ሰዎች ስለራሳችን ሲነግሩን ሰርፕራይዝ ያደርጋል ስሳችንን አናቀም ፐርፌክት ነለኛ ምናምን ጆሮ ለባት ቢባዳ ነው ኦፍ ኮርስ አሜት የውሸትም ይወራል እውነትም ይኖረዋል ይሄ ሁሉ እንትን ነው so the first act of a leader is self leader the aspiration to lead oneself እሱን ለማድረግ self awareness ያስፈልጋል self transformation ይመጣል እንደዛ ሲሆን self mastery ትደርሳላችሁ ስኬታማ እንዳትሆኑ የሚይዟችሁ ሁለት ነገሮች ሊኖሩ ይችላሉ አንደኛ self doubt ነው ትጠራጠራላችሁ እችላለሁ ወይ እኔ ትላላችሁ self doubt በለከት ሲሆን ጥሩ ነው ለምን አሮጋንት እንዳትሆኑ for granted እንዳትወስዱ ስኬታችሁን ያረጋችሁ በራሳችሁ በጣም እርግጠኛ የሆኑ ሰዎች ጋር ማውራት ይከብዳል ለማውራት ኢቭን ዝም ብሎ ያለው ሁሉ እርግጠኛ ይሁን ትንሽ ያዩት of doubt ጥሩ ነው ትንሽ የዊንዶው የሚተው ትንሽ የስፔስ የሚተው ትንሽ የመስኮት ከፈት አድርጎ የሚተው ልክ ሁሉ ነገር ግድል ከዘጋ እንደሚያፈነው ሁሉ conversation even because ያ እንደዛ አይነት ሰው አንተ ስተት ነህ ትክክል ነኝ ብሎ ነው የሚያስበው completely conversation እኮ እኔ ያወራለሁ እሱ ከኔ ያገኛል እሱ ያወራል እኔም ከሱ አገኛለሁ ነው የሆነ ነገር እንገናኛለን እንስጣጣለን አንተ እውነቱን በሙሉ ተቀልለህ ከወሰድክ ዕውቀቱን ከተቀልልክ ሁሉ ነገር ያንተ ብቻ ከሆነ then what is the conversation what is the need for a conversation ምን ማታገኝም አንተ conversation ካንተ ናቸው ሰዎች የሚያገኙት ስለዚህ እንትን የለውም so self doubt በመጠኑ ጥሩ ነው ሁለተኛው አደገኛ ሲበዛ ግን መጥፎ ነው so self doubt double edged sword ነው ሁለተኛው self sabotage ነው ሰዎች በራሳቸው መንገድ ላይ ይቆማሉ ራሳቸውን እንትን ምንድነው አነቀፈው ይጥላሉ self doubt ምንድነው እንዴት ነው ስትራቴጂው how do you manage በጣም እንትን ነው አንቡ so self doubt እና self sabotage የውድቀት ምንጮች ናቸው failure ምንድነው failure ምን እንደሆነ እናያለን ብዬ ነበር አልቻ failure አለ failure ምክንያቱ ደግሞ አንዱ self doubt ነው ሌላው self sabotage ነው ስኬት አለ የስኬት ምክንያት self leadership ራሱን ስለሚመራ ዝም ብሎ መልህቁ አውሎን ፋሱ ያላጋው የሆነ የሚደርስ የሆነ ቦታ የሚደርስ ሳይሆን አቅዶ አልሞ ራሱን መርቶ የሆነ ቦታ ራሱን የሚያደርስ ሰው ነው የራሱ CEO ነው የራሱ ፕሬዝዳንት ነው እሱን ችሎታ የሚያገኘው ደግሞ self awareness ያለው ጊዜ ነው self aware ሆኖ ሲሰራ ደግሞ ወደ ምን ይሄዳል ወደ self mastery ይሄዳል self regulation ይሄዳል self awareness ካለው self regulation ይኖራል በድምሩ self transformation ይመጣል all this mastery ይሆናል self awareness ካለ self regulation self mastery ያለ በድምር ችግሮችን አንሳ ወደ self transformation ትሄዳለህ so success እና failure እንደዚህ ናቸው ያኛው self doubt self sabotage እዚህ ላይ self awareness
self mastery, self regulation, self transformation ውድቀት ግን የስኬት አካል ነው ሶ ምን አይተናል ሰዎች መሪዎች human natureን ማወቅ አለባቸው ሰው መሪዎች ሰልፍን ማወቅ አለባቸው የሚመሩት ሰውን ነው አርሶ አደሮች እኔ መጣሁበት አካባቢ ከብት ይራባል በከፍተኛ ደረጃ ከብት ላምን በሬን በደንብ አድርገው ፍየልን በደንብ አድርገው ያውቃሉ ምን ስታረግ ምን እንደሚሆን የማታውቀውን ሰው አትመራ ሰውን እንድትመራው ከፈለክ ደግሞ you have to read ስነልቦና መጽሐፍ ስነልቦና ከሬናይሰንስ ፐሬድ ጀምሮ ከኢንዱስትሪያል ሪቮሉሽን ጀምሮ የሰው ልጅ ችሎታ እየጨመረ ነው የመጣው ሰው ማተር ኢንዲቪጁዋል ሰው ማተር የሚያደርገው በጣም እየጨመረ ነው የመጣው ከዛ ፊት ኮሚኒቲ ነው የነበረው በመንጋ ነው ሰው ይቀጣል you cannot lead human being የሚባለው ኔቸር ውስብስብ ነው አይደለም የሌላ ሰውን ስነልቦና ማወቅ የራሳችንን ማወቅ ራሱ ከባድ ነው ራሳችንን አናውቅም ሶ ለማወቅ ደግሞ ማንበብ አለብን ከሰማይ አይመጣም ይሄን ሆነ ብለው PhD ተምረው 30 40 አመት 50 አመት የሚመራመሩ ይሄን ለማወቅ የሚዘጋጁ ሰዎች አሉ ከኦክቶፐስ ጉግል ከኦክቶፐስ ተምሮ ኔትፍሊክስ ከኦክቶፐስ ተምሮ ኤሎን SpaceX ከኦክቶፐስ ከእንስሳ ሞዴል ተምሮ ካምፓኒያቸውን ዲዛይን አድርገው ኮቪድ-19 ችግር ተዋጥተው እንትን ሲሉ እኛ ለራሳችን መትረፍ እንዴት አቃተን ለህይወታችን ለምንመራው መስሪያ ቤት ለምንመራው ዲፓርትመንት ለምንመራው ቡድን ለምን እኛን እንደ ሞዴል ለሚያዩን ልጆችና የሰፈር ሰዎች ብለን የሰው ልጅ ማወቅ ራሳችን ትራንስፎርም ማድረግ ሰልፍ ሊደርሺፕ የሚባሉት ነገሮች ለምን ባቦሰት እንኖራለን why don't we have self mastery የሚለውን ራሳችሁ ጠይቁ በጣም አመሰግናለሁ